በኢትዮጵያ ንግድ ባንክ ገንዘባችሁን የምታስቀምጡት ወንድሞቼ በሙሉ ይሄን ቪዲዮ እስከ መጨረሻው ድረስ በማዳመጥ ማስተካከል ያለባችሁ ወሳኝ ነገር አለ ማለት ነው። ከጥር በኋላ ግዴታ ይሄን ነገር ካላስተካከላችሁ በባንክ በዚህ አካውንት የሚሆን በማንም ስም ይሁን እንደዚሁም ቤተሰቦቻችሁ በክፍለ ሀገር ሆነው በእነሱ አካውንት ገንዘብ የምትልኩ ሰዎች አሁን ላይ በክፍለ ሀገር ታህሳስ ወር ላይ ነው ያለነው እና በጣም ቢዚ የሚኮንበት በጣም ስራ የሚበዛበት አጨዳው፣ ነቀላው፣ ጥበቃው በጣም በቃ ስራ የሚበዛበት ሰዓት ነውና ቢሆንም ግን ደውላችሁ ይሄን ነገር እንዲያደርጉላችሁ መጠየቅ አለባችሁ ማለት ነው። መናገር አለባችሁ ላይሰሙ ስለሚችሉ እና ይሄን ቪዲዮ ምንድነው የተሰማው ከሰሞኑ የወጣው ነገር ምንድነው ዘርዘር አድርጌ የምነግራችሁ ይሆናል። የትም ሳትሄዱ ላይክ እያረጋችሁ ለሁሉም እንዲደርስ ግን ሼር ማድረጋችሁን እንዳትረሱ። ላለሁኝ ላይክ እያረጋችሁ ጀምሩት። ላይክ በጣም ያንሰኛል፣ እውነቴን ነው የምላችሁ። ላይክ አድርጉ። ላይክ አይከፈልበትም። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዙ ተረፍ ይልልኝ። ምክንያቱም ከምንም በላይ ሰላም ይቀድማል፣ ከምንም በላይ ማለት ነውና ፈጣሪ ልቦናችሁን ሰላም ያድርገው፣ መረጋጋትን ይፍጠርላችሁ ላለሁኝ። ዛሬ ይዤላችሁ የመጣሁት በኢትዮጵያ ንግድ ባንክ ገንዘባችሁን የምታስቀምጡ ሰዎች እንደዚሁም በኢትዮጵያ ንግድ ባንክ ብራችሁን በዝግ አካውንት አድርጋችሁ የመጣችሁ ሰዎች በጣም ወሳኝ ነገር ወጥቷል ማለት ነው። ከጥር በኋላ ነው ይህ ህግ የሚደነግገው ተብሏል። ምንድነው እሱም እንግዲህ በኢትዮጵያ ንግድ ባንክ በመንግስት ባንክ ብራችሁን ያስቀምጣችሁ ከጥር በኋላ ኢትዮጵያ ውስጥ አሁን አዲስ የመጣ መታወቂያ ካርድ አለ። ፋይዳ ካርድ ይባላል። እኔም ጓደኛዬ ባለፈው ሀገሯ ሄዳ ነበርና ያንን ፋይዳ ካርድ ካላወጣችሁ ምንም ነገር ማድረግ እንደማይቻል ነበር የነገረችኝ። አሁን ግን ያንን ፋይዳ ካርድ በአንድ ላይ ከቡክ አካውንታችሁ ጋር የተያያዘ ፋይዳ ካርድ ከሌለ ገንዘባችሁ በጣም አደጋ ውስጥ እንዳለ ነው እየወጣው መረጃው ማለት ነው። ይሄ ደግሞ ከጥር በኋላ ነው ይሄ ነገር የሚሆነው እና ይሄ አዲሱ የወጣው የዲጂታል መታወቂያ ግዴታ ከባንክ አካውንታችሁ ጋር ተያይዞ ያለው ነገር እዚያ ጋር በመዝገብ ላይ መዋል እንዳለበት ነው የሰማሁት ማለት ነው። ይሄ እንግዲህ ከጥር በኋላ በአጠቃላይ ይሄ ስራ ይጀመራል ተብሏል። ስለዚህ ሁላችሁም ለቤተሰቦቻችሁ በገጠር ላሉ እንደዚሁም በአሁን ሰዓት እስከ ጥር ድረስ ምናምን በጣም ስራ ይበዛል በክፍለ ሀገር ላይ እና ብር እየላካችሁ የምታስቀምጡ ሰዎች ይሄን ነገር እንዲያስተካክሉ ዲጂታል መታወቂያ አውጥተው በገንዘባችሁም ያለው ነገር መስተካከል ያለበት እንዲስተካከል ሰፋ ያለ ነው። ነገር ግን ዋናውን ነገር ልንገራችሁ ብዬ ነው ትንታኔውን ትቼ ዋና የሚያስፈልገውን ነገር ነው የምነግራችሁ ማለት ነው። እና እንደዚህ አሁን ለእናንተ በጣም ችግር የሚሆነው በውጭ ሀገር ላላችሁ እህቶቼ ነው። ምን እንደምታደርጉ በጣም ከባድ ነው። እንግዲህ የገንዘባችሁ ሁኔታ እጅግ በጣም አስጊ ሁኔታ ላይ ነው ያለው እውነት ለመነጋገር ማለት እንደዚህ ባላችሁ ደስ ይለኝ ነበር፣ ግን እውነታው ይሄ ነው በቃ። ብዙ ጊዜ እናገራለሁ እኔ ብራችሁን በባንክ አታስቀምጡ። ኢትዮጵያ ንግድ ባንክ በተለይ ማለት ስላችሁ ባንካችን የኛ የኢትዮጵያ ንግድ ባንክ የራሳችን ባንክ ነው፣ ማደግ አለበት። ሁሉም ነገር የምንተማመንበት ባንክ ነው። አሁን ግን ካለው ሁኔታ ጋራ በጣም አስኪ ነው። ገንዘብ የለም እየተባለ እየተወራ ነው። ሌላው ደግሞ የምርጫ ሰዓትም ደርሷል። አሁን እንግዲህ ይሄንን በፋይዳ ካርድ ዲጂታል መታወቂያ ምናምን እያሉ ያመጡት ነገር ምንድን ነው? ሁላችንም አንድ ኢትዮጵያውያን የትም ይሆን የት ድሮ የምንጠቀመው መታወቂያ አለ። ምንድን ነው ልዩነቱ? ብቻ ፈጣሪ ወቀው። ማንም ምን እንደተፈጠረ ለምን እንደሆነ ሁሉ አዳዲስ ነገር ብቻ ኢትዮጵያን ሕዝብ ህይወቱን በጣም ግራ የሚያጋባ ነገር ነው እየተፈጠረ ያለው ቀን በቀን ማለት ነው። ግራ የሚያጋባ የኢትዮጵያን ሕዝብ ኑሯችንን ዳገት የሚያደርግ እንጂ ኑሯችንን ሜዳ የሚያደርግ ነገር አንድ ነገር ሲመጣን ያልታየኝም ማለት ነው። አሁን ስንት ሰው አለ በሰው ሀገር የሚንከራተት ባንክ ከፍቶ የሄደ በዝግ አካውንት የሚልክ በጣም ብዙ ሰው ነው ያለው። በጣም ብዙ ሰው ይሄ ሰው ለፍቶ ጥሮ ገንዘብ አለ ነገ የሆነ ነገር አደርጋለሁ ብሎ አሁን እንግዲህ ይሄን ነገር አላስተካከልክም ይሄ እንደዚህ ሊባል ነው። ስንት ሰው አለ በውጭ ጠፍቶ የሚኖር መግባት የማይፈልግ ለመግባት ያቺ ብር የማትበቃው ለሆነ ነገር ማድረግ የማይበቃው ሰው አለ ጠፍቶ የሚኖር ማለት ግዴታ መስራት ያለበት በህጋዊ የሆኑ እንኳን የሚኖር ሰው ማስተካከል ይችላል፣ መሄድ ይችላል። በእውነት አላቅም። ከቀን ወደ ቀን የኢትዮጵያን ህዝብ የሚወጣው አዳዲስ የሚወጣው ህግ በሙሉ ሳየው በቃ ስቃይ፣ የእኛን ኑሮ በጣም የሚያከብድ ነገር፣ ለእኛ እሳብ የሌለው ነገር ነው እና በጣም ነው የሚያሳዝነው። ዞሮ ቤተሰቦቼ እንግዲህ መረጃን ማወቅ ሙሉ ሰው ያደርጋልና እናንተ ማወቅ አለባችሁ ብዬ ስላሰብኩኝ ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። ጥንቃቄ አድርጉ፣ በጣም ከፍተኛ ጥንቃቄ አድርጉ። በባንክ ዙሪያ በተለይ
ገንዘብ ያስቀመጣችሁ ሰዎች ብዙ መረጃዎች ሲወጡ በጣም እየተከታተልኩ ነውና ጥንቃቄ እንድታደርጉ በዚሁ አጋጣሚ እመክራችኋለሁኝ። በህጋዊ መንገድ ያላችሁ ሰዎች ሄዳችሁ አስተካክላችሁ መምጣት ነው። አንዳንድ ነገሮችን ማለት ያው እንግዲህ እኔ መቼም ገብቷችኋል ብዬ አስባለሁኝ። የሀገራችን ያለችበት ሁኔታ ይተረዳላችሁና ሳትቀደሙ ቅደሙ። ይሄ ሁሌ እኔ የምላችሁ ይሄን ነው፣ አትቀደሙ። ስለዚህ ማስተካከል ያለባችሁን ነገር ቀድማችሁ አስተካክሉ ማለት ነው። በእርግጥ ወደ ክፍለ ሀገር ምናምን ያሉትን እየሄዱ ይመዘግባሉ ብዬ አስባለሁኝ። መቼም ጸጥ ተብሎ እንደዚህ ይደረጋል ብዬ አላስብም። ግን ቢሆንም ጥንቃቄ አድርጉ። በጣም ብዙ ሰው እያወራ ያለው ምንድን ነው የገንዘብ ጥረትም ስላለ አሁን መንግስት እንግዲህ በዚሁ አማይንቶ ገንዘባችን ሊነጥቀን ነው እንደዚህ ሊያደርግ ነው የሚሉ ሰዎች አሉ። ይሄ መረጃ ካወጡ ሰዎች ኮመንት ስር ነው እንደዚህ አይነት ነገር ያየሁት ማለት ነው። በዚህ አማይንቶ ገንዘባችን እንዲህ ሊያደርገን ነው በቃ እንደዚያ ነው ምናምን የሚሉ ሰዎች አሉ። እውነታውን ፈጣሪ ነው የሚያውቀው። ጥቅሙ ምንድን ነው? በዲጂታል ካርድ ወይንም ደግሞ በዲጂታል መታወቂያ ይሄ ከቡካችን ጋር መያያዙ ጥቅሙ ምንድን ነው? ጉዳቱ ምንድን ነው? መንግስት ነው የሚያውቀው አሰራሩን። እንግዲህ እኛ የምናውቀው ነገር የለም። ነገር ግን ማወቅ ስላለባችሁ ነው። ቀደም ብላችሁ ከጥር በኋላ ይሄ ነገር እርምጃ እንደሚወሰድ ነው የሰማሁት፣ ወይንም ደግሞ እንደሚስተካከል ማለት ነው። ገብታችኋል ብዬ አስባለሁኝ ምን ለማለት እንደፈለግኩኝ። ስለዚህ ሁላችሁም ቀደም ብላችሁ ለቤተሰቦቻችሁ በማሳወቅ ዲጂታል መታወቂያውን አውጥተው በቡካቸው ላይ ያለውን ነገር እንዲያስተካክሉ አድርጉ። መረጃውን ደግሞ ከዋናው ከቦታው በደንብ አድርጋችሁ አጤናችሁ ምንድን ነው የሚለውን እንግዲህ ተከታተላችሁ አስተካክሉ እላችኋለሁ ማለት ነው። ያጠራ አድርጌ የገባኝን ነገር ነው ወደ እናንተ ይዤ መጥቼ የምነግራችሁ ማወቅ ስላለባችሁ ማለት ነው። እንደዚህ በሰው ሀገር ተንከራታችሁ ለፍታችሁ ያጠራቅማችሁትን ገንዘብ ማንም ባለቤት የለውም ወይንም ደግሞ እንደዚህ ዲጂታል መታወቂያ የለም ተብሎ ገንዘባችሁን ከምትወረሱ በፊት ቀድማችሁ አስተካክሉ። እንግዲህ በውጭ ላሉት ምን አይነት አዲስ አሰራር ይመጣል፣ ባሉበት ቦታ አሰራሩ ይስተካከላሉ የሚለውን ነገር እስካሁን የታወቀ ነገር የለም። ነገር ግን ከጥር በኋላ ብቻ ይሄ ስራ እንደሚጀምር ነው እየተነገረ ያለው ማለት ነው። ሁላችሁም እንግዲህ አስቀድማችሁ የራሳችሁን ጥንቃቄ ውሰዱ፣ የራሳችሁን እርምጃ ውሰዱ ነው የምላችሁ ማለት ነው። በቃ ከዚህ የተለየ ይሄ ብዬ ማውራት አልችልም። በቃ መናገር የምችለውን ብቻ ነው እየነገርኳችሁ ማለት ነው። ገብቷችኋል? መቼም ትረዱኛላችሁ ብዬ አስባለሁኝ። ፈጣሪ ሀገራችንን ሰላም ያምጣልን። እውነት ሀገር ሰላም ካልሆነች ምንም ነገር የለም፣ ሁሉም ነገር ከንቱ ነውና የሀገራችንን ትንሣኤ ያሳየን። እንግዲህ ቤተሰቦቼ ዛሬ ይዤላችሁ የመጣሁት መረጃ ይህን ይመስላል። በችልተኝነት ዝም ብላችሁ የሆነ ነገር ጉድ እንዳትሆኑና ጥንቃቄ አድርጉ። ነገሮች መረጃ ስትሰሙ በጥንቃቄ የሚጠቅማችሁን ነገር ይዛችሁ ለራሳችሁ እርምጃ እንድትወስዱ አሳስባለሁ ማለት ነው። እንግዲህ በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ፣ ከብራችኋለሁ። ቻው